ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ግንቦት 23 2017 ዓ.ም ከናሁ ቴሌቪዥን ከናሁ ስፖርት ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ለእናንተ እናደርሳለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የቅርጫት ኳስ ስፖርትን ቀዳሚ እናደርጋለን። ኢትዮ ቦለርስ ኢንተርናሽናል ባስኬትቦል አካዳሚ በቀጣይ በምስራቅ አፍሪካዊቱ ሀገር ኬንያ ላይ በሚካሄደው ከ17 ዓመት በታች ኢንተርናሽናል የወጣቶች ሻምፒዮና ላይ ኢትዮጵያን ወክሎ ለመካፈል ዛሬ ማለዳ ወደ ኬንያ ናይሮቢ አምርቷል። በዚሁ ጊዜ የአካዳሚው መስራችና አሰልጣኝ እንዲሁም የቡድኑ ተጫዋቾች ከናሁ ስፖርት ጋር ቆይታ አድርጓል። ተጨማሪ ይኖረናል። በነገው ዕለት በኬንያ አስተናጋጅነት ጅማሮን በሚያደርገው ኢንተርናሽናል የአካዳሚዎች ከ17 ዓመት በታች የቅርጫት ኳስ የውድድር መድረክ ላይ ኢትዮጵያን በመወከል የሚሳተፈው ኢትዮ ቦለርስ የቅርጫት ኳስ ክለብ በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ ደማቅ የሽኝት ስነ ስርዓት ተደርጎለታል። ኢትዮጵያን ጨምሮ የ8 አፍሪካ ሀገራት ክለቦች በሻምፒዮና ላይ እንደሚሳተፉ የተገለጸ ሲሆን የአሜሪካ ከ17 ዓመት በታች ብሔራዊ ቡድንም በተጋባዥነት በውድድሩ ላይ እንደሚሳተፍ ለማወቅ ችለናል። ዛሬ ረፋድ ሽኝት የተደረገለት ኢትዮጵያዊው ኢትዮ ቦለርስ የቅርጫት ኳስ ክለብ ተጫዋቾችም ከናሁ ስፖርት ጋር በነበራቸው ቆይታ በውድድሩ ላይ ጥሩ ውጤትን አስመዝግበው ለመመለስ መዘጋጀታቸውን ተናግሯል። ዝግጅት በደንብ ተዘጋጅተናል፣ በደንብ ትሬን አድርገናል። አንድ ላይ አዘ ቲም ስንየዋል ነበረ፣ ትሬን ስናደርግ ነበረ በደንብ። እናም አሜሪካን ቲሞች ይኖራሉ፣ ሳውት ሱዳን፣ ኬንያ ናሽናል ቲም እና ሌላ የተለያዩ ሀገሮች የሚመጣ ወደ 7 ነገር እና እኛ ኢትዮጵያን ወክለን እንሄዳለን። በደንብ ዝግጅት አድርገናል። እኛውን እንደ ቲም ብቻ ሳይሆን የምንሄደው እንደ ቤተሰብ ነው የምንሄደው። ከቲም ማለትም ቤተሰብ ሆነናልና ሀገራችንን ወክለን ሄደን አሸንፈን እንደምንመጣ ተስፋ አደርጋለሁ። አሪፍ ዝግጅት አድርገናል ብዬ አስባለሁ። ዝግጅት እስካሁን በጣም ጥሩ ነበረ። ብዙ ትሬኒንግ ሰርተናል እና ለኬንያ we're ready። ከዚህ በኋላ ስፖርቱ በጣም ትልቅ ኦፖርቹኒቲ አለ ለሁሉ ሰው። it's going to get bigger in Ethiopia። ሁሉ ሰው ባስኬት ለኢትዮጵያ እንጀምር። ዝግጅታችን በጣም ጥሩ ነው። ትሬኒንግ ለብዙ ጊዜ ሰርተናል። ለ4 ዓመት አንድ ላይ ነው የተጫወት ነው። ፌዴሬሽን ብዙ ጌሞች ያሸንፈናል። አሁን በፌዴሬሽን አንደኛ ቲም ነን። እሱንም ወክለን ነው የምንሄደው። ጥሩ ውጤት እናስመዘግባለን። ያው ትልልቅ ስቴጆች ላይ ነው፣ ትልልቅ ቲሞች ነው ያሉት። ትልልቅ ሃይስኩል የአሜሪካም የኬንያም የብዙ የአፍሪካ ሀገራት ጥሩ ውጤት እንደምናመጣ ተስፋ አደርጋለሁ። ይህ የውድድር መድረክ እድል እንዲገኝ ከፍተኛውን ጥረት በማድረግ እውን እንዲሆን ያደረገው የክለቡ መስራችና አሰልጣኝ ካርሎስ ቶሮንቶ ይህ ስፖርት በኢትዮጵያ የበለጠ ውጤት እንዲያመጣና የተሻለ ውጤት እንዲመዘገብበት ዘለግ ላሉ ዓመታቶች በመስራት ላይ እንደሚገኝ ይናገራል። እንደ አሰልጣኝ ካርሎስ እምነት ከሆነ ኢትዮጵያ ውስጥ በተለይ ትምህርት ቤት ላይ የባስኬትቦል ታለንት ያላቸው እልፍ ወጣቶችና ታዳጊዎች እንዳሉ ይናገራል። My name is Coach Carlos Thornton. I'm from the US. I was a professional football and basketball player in America. I played college, professional in 3 sports. Was All-State in my hometown of Mississippi. Played professional basketball in Israel. Was visiting Ethiopia around 20 years ago. And saw the need to improve basketball and sports in Ethiopia. So I stayed on and I contributed. I started a summer camp training program here in Ethiopia. And through that summer camp training program, we started developing players that became professional. ይህ ውጤት ደግሞ እንዲመጣ መንግስት፣ ማህበረሰቡና የስፖርት ቤተሰቡ ከፍተኛ እገዛ ለተጫዋቾቹ ማድረግ አለባቸው ሲል ሀሳቡን ያጠናክራል። የክለቡ ማኔጅመንት አባል የሆኑት አቶ ዘውዱ አጥናፉ በበኩላቸው ይህ ዓለም አቀፍ የውድድር እድል እንደ ሀገር ለታዳጊዎቹ ማግኘታቸው እጅጉን አስደሳች ነው ይላሉ። ቆንጆ ነው። ለመሰለ በዚህ ደረጃ በአገር ደረጃም እንደዚህ አይነት ኮምፒቲሽን ከሀገር ወጥቶ ያደረገ በክለብ ደረጃም የለም። ያው እናንተም ታውቁታላችሁ። በዚህ ደረጃ ደግሞ ገና እነዚህ ልጆች አንደር 80 ናቸው እና ይሄንን ውጤትን ብቻ ሳይሆን ተሳትፎ ራሱ የሀገራችንን ስም አስጠርተው ራሳቸውንም ደግሞ በልምድ ይዘው ይመጣሉ። ውጤቱ ምንም ይሁን ምን ግን ለሌሎቹ ለተከታዮቹ ደግሞ መንገድ እየከፈቱ እንደሚሄዱ ከክለቡ ጋር ወደ ኬንያ ጉዞ ካደረጉ የስታፍ አባላቶች መካከል አንዷ የሆኑት ወይዘሮ ብሩክታዊት ይሳቅ ውድድሩን አስመልክተው ይህንን ብለዋል። አሁን እነዚህ ልጆች ትልቁ እድላቸው ምንድነው? እዛ ስካውተርስ ይኖራሉ፣ ሊወስዷቸው ይችላሉ። የስኮለርሺፕ እድል ይኖራቸዋል ለዩኒቨርሲቲ ኢቨን ለሃይ ስኩልም ለመጨረስም። በጣም ትልቅ ዝግጅት ነው። የባስኬትቦል ህይወት ኢትዮጵያ ውስጥ እያደገ ነው። ብዙ ወጣቶች እየተጫወቱ ነው።
የሚወዱት ስፖርት ነው። ልክ እንደ በፊት ድሮ በብዛት እግር ኳስ ነበረ። አሁንም ደግሞ ልጆቻችን ደግሞ እንደምታየው ቁመታቸውን በጣም ረጃጅሞች የሆኑ ነው ካለ እድሜያቸው። ስለዚህ ለባስኬትቦል እድልም እየሆነላቸው ነው። ስለዚህ ጥሩ ነው ብዬ ነው የማስበው። ተወዳዳሪዎች በበኩላቸው ከውድድሩ ጥሩ ውጤትን ለማምጣት እንደሚጓዙ ተናግሯል። እስካሁን ድረስ አሪፍ ፕራክቲስ በደንብ እያደረግን ነበረ። በሳምንት 3 ቀን ፕራክቲስ የምናደርገው እና በጣም አሪፍ ኮችም አለን ኮች ካርሎስ እና በደንብ ተዘጋጅተናል። በመጨረሻም የቡድኑ አሰልጣኝ ካርሎስ ቶሮንቶ በውድድሩ ላይ በጣም ልምድ ያላቸው እንደ ዩጋንዳ፣ የኬንያና እንዲሁም ተጋባዡ የአሜሪካን ብሔራዊ ቡድን ከፍተኛ ጥረት እንደሚያደርጉ እንገነዘባለን። ነገር ግን የኛም ተጫዋቾች ስኪል አላቸው፣ ጥሩ ነገር ሰርተው በጥሩ ውጤት እንደሚመለሱ እምነት አለኝ ሲል ተናግሯል። In this tournament, we have 6 teams that's participating in this tournament. We got a team from Congo, the national team from Congo. We have the Kenyan national team. We have the team from America, national team AAU champions, under 17 champions that's coming to Ethiopia, undefeated in America. If I can pull this victory off, if we can pull it, we'll shake up the world, like Muhammad Ali would say. We'll shake up the world. So we're going in there to win. We're going in there to represent Ethiopia. We have a passion about it, so hopefully we can beat all of them. ወደ እግር ኳሳዊ ዜናችን አልፈናል። የኢትዮጵያ ፕሪሚየር ሊግ ነው ወደ እናንተ የምናደርሰው። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ32ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመከናወን ላይ ይገኛሉ። የመርሃ ግብሩ የመጨረሻ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ቀን 9 ሰዓት ላይ እና አመሻሽ 12 ሰዓት ላይ ሁለት ጨዋታዎች ይደረጋሉ። በዚህም መሰረት መቻል ከሐዋሳ ከተማ ጋር ቀን 9 ሰዓት ላይ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። አሁን ላይ መቻሎች 5ኛ ደረጃ ላይ የሚገኙ ሲሆን ውድድር ዓመቱ የሰበሰቧቸው ነጥቦች ደግሞ 43 ደርሷል። በዚህ ጨዋታ ላይ ድል የሚያደርጉ ከሆነ ነጥባቸውን ወደ 46 ከፍ በማድረግ ደረጃቸውን ማሻሻል የሚችሉ ይሆናል። ሐዋሳ ከተማ አሰልጣኝ ሙልጌታ ምህረትን በዋና አሰልጣኝነት ከቀጠረ በኋላ እጅጉን መሻሻል እያስመለከተ ይገኛል። ከወራጅ ቀጠናው ስፍራ በመውጣትም አሁን ላይ 38 ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። ሌላኛው አመሻሽ 12 ሰዓት ላይ ጅማሮን የሚያደርገው የመቀሌ ሰባ እንደርታና ፋሲል ከተማ እግር ኳስ ክለብም ትልቅ ትኩረት አግኝቷል። መቀሌ ሰባ እንደርታ በአሁን ላይ ከትግራይ ክለቦች መካከል አንደኛው ሲሆን ከሊጉ ላለመሰናበትና በቀጣይ የ2018 የውድድር ዘመን ቀጣይነቱን ለማረጋገጥ ቀሪ ጨዋታዎችን ማሸነፍ ይጠበቅበታል። በዚህም ጨዋታ ላይ ትልቅ ትኩረት ሰጥቶ ይገባል ተብሎ ይጠበቃል። አሁን ላይ 15 ነጥቦች ያሉት ሲሆን በይህን ጨዋታ ድል ማድረግ ከቻለ ነጥቡን ወደ 36 ከፍ በማድረግ ከረጅም ሳምንታት በኋላ ከሊጉ የመውረድ ስጋት የሚላቀቅበትን አጋጣሚ መፍጠር ይችላል። ተጋጣሚው ፋሲል ከተማ በደጋፊዎቹ ከፍተኛ ተቃውሞ እያስተናገደ የሚገኝ ሲሆን ዘንድሮም ከሊጉ ፉክክር ውጪ መሆኑን ተከትሎ ደጋፊዎች ከፍተኛ ተቃውሟቸውን እያሰሙበት ይገኛሉ። አሁን ላይ ፋሲል ከተማ እግር ኳስ ክለብ በ37 ነጥቦች 12ኛ ደረጃ ላይ ተቀምጧል። የሁለቱ ቡድኖች ጨዋታ ቀደም ሲል ባነሳናቸው ምክንያት በከፍተኛ ትኩረት የሚጠበቅ ጨዋታ ሆኗል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን በቀዳሚነት በ63 ነጥቦች ሲመራ 55 ነጥቦች ያሉት የኢትዮጵያ ቡና እግር ኳስ ክለብ ሁለተኛ ደረጃ ላይ ተቀምጧል። የጣና ሞገዶቹ በ48 ነጥብ ሶስተኛ ደረጃ ላይ ይገኛሉ። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ሀሊ ሱሌማን ከሐዋሳ ከተማ በቀዳሚነት እየመራ ይገኛል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን አልፈናል። 13ኛው ከ20 ዓመት በታች የአትሌቲክስ ሻምፒዮናና እንዲሁም 4ኛው ከ18 ዓመት በታች የአትሌቲክስ ሻምፒዮና አሁንም በኢትዮጵያ ስፖርት አካዳሚ በከፍተኛ ፍክክር ታጅቦ በመከናወን ላይ ይገኛል። 5ኛ ቀኑን ያስቆጠረው ይህ የውድድር መድረክ የተለያዩ የፍጻሜና የማጣሪያ ውድድሮችም እየተከናወኑበት ይገኛሉ። በዚህም መሰረት በዝላይ ወንዶች ማዩድ ጋች ከኢትዮጵያ ስፖርት አካዳሚ ውድድሩን በቀዳሚነት ሲያጠናቀቅ፣ አትሌት ስንታየው ለማ ከኦሮሚያ ክልል ሁለተኛ፣ ቅዱስ ዮሴፍ ከኢትዮጵያ ስፖርት አካዳሚ ውድድሩን በሶስተኝነት በማጠናቀቅ የነሐስ ሜዳሊያ ተሸላሚ ሆኗል። ባሎሎ ውርወራ ሴቶች ሸጌ ገመዳ ከኢትዮጵያ ስፖርት አካዳሚ፣ ራይል ቶሎሳ ከኢትዮጵያ ስፖርት አካዳሚ እንዲሁም ዝናሽ አረጋ ከጥሩነሽ ስፖርት አካዳሚ ውድድሯን በሶስተኝነት ማጠናቀቅ ችላለች። ጦር ውርወራ ወንዶች ሙሴ ጆን ከጥሩነሽ ስፖርት አካዳሚ፣ ቤር እኔው ከጥሩነሽ ስፖርት አካዳሚ እንዲሁም ይስሐቅ ነገሪ ከኦሮሚያ ክልል ውድድሩን በሶስተኝነት አጠናቋል። በስሉ ዝላይ ሴቶች ውጁሉ ኡመድ አዲስ አበባ በቀዳሚነት ውድድሯን ስታጠናቅቅ፣ ሐዊል ሂሊኮ ከኢትዮጵያ ስፖርት አካዳሚ ሁለተኛ፣ ብሩክታዊት ክፍሌ ደግሞ ከትግራይ ክልል ውድድሯን በሶስተኝነት አጠናቃለች። ይህ የውድድር መድረክ ነገና ከነገ በስቲያ እንደሚቀጥል የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ዜናዎች ነው ወደ እናንተ የምናደርሰው። የአውሮፓ ቻምፒየንስ ሊግ የውድድር መድረክን ቀዳሚ እናደርጋለን። ግዙፉ የእግር ኳስ የውድድር መድረክ የሆነው የ2024-25 የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነገ በሀገረ ጀርመን አሊያንዝ አሬና ስቴዲየም ላይ ፍጻሜውን ያገኛል። የፍጻሜው ተፋላሚዎች ደግሞ የፈረንሳዩ ክለብ ፒኤስጂ እና የጣሊያኑ ክለብ ኢንተር ሚላን የሚያደርጉት የፍጻሜ ጨዋታ ትልቅ ትኩረትን ስቧል። ኢንተር ሚላን በመጀመሪያው የግማሽ ፍጻሜ ደርሶ መልስ ጨዋታ ላይ ታላቁን ባርሴሎናን በድምር ውጤት በማሸነፍ ለዚህ የዋንጫ ክብር ሽሚያ ማለፉ የሚታወስ ሲሆን ፒኤስጂም የእንግሊዙን ክለብ አርሰናልን በድምር ውጤት በማሸነፍ ነው ለዋንጫው ሽሚያ ማለፍ የቻለው። ሁለቱ ቡድኖች ከዚህ ቀደም በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተለያየ ታሪክን የጻፉ ሲሆን በተለይ የጣሊያኑ ክለብ ኢንተር ሚላን 3 ጊዜ የመድረኩን የዋንጫ ክብር በማሳካት የመድረኩን የዋንጫ ክብር ደግሞ ደጋግሞ ካነሱ ክለቦች ተርታ ስሙ ይጠቀሳል። ተጋጣሚው ክለብ ፒኤስጂ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ለሁለት ጊዜያት ያህል ከዚህ ቀደም ለፍጻሜ የቀረበ ቢሆንም የዋንጫውን ግን ማንሳት ሳይችል ቀርቷል። ትልልቅ ተጫዋቾችና ትልልቅ አሰልጣኞችን ወደ ቡድኑም ቢያመጡ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ማሳካት ሳይችሉ ቀርቷል። አሁን ላይ ሳይገመቱ በአሰልጣኝ ሉዊስ ኤንሪኬ እየሰለጠኑ በቀጣይ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ ምሽት ለዋንጫው ክብር የሚፋለሙ ይሆናል። ወደ ሌላኛው ዜናችን ስናልፍ አኔል ዲማሪያን ወደ ተመለከተው ዜናችን የምናመራ ይሆናል። የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊው አኔል ዲማሪያ ወደ ልጅነት ክለቡ መመለሱን የተለያዩ ዘገባዎች እያስነበቡ ይገኛሉ። አርጀንቲናዊ የፊት መስመር ተጫዋች አኔል ዲማሪያ ወደ ልጅነት ክለቡ ሮዛሪዮ ሴንትራል ከ18 ዓመት ቆይታ በኋላ መመለሱ ተገልጿል። አኔል ዲማሪያ ከፖርቹጋሉ ክለብ ቤኒፊካ ጋር ያለውን የኮንትራት በቀጣይ ወር ሲጠናቀቅ ክለቡን እንደሚለቅ ማሳወቁ ይታወሳል። የ37 ዓመቱ አኔል ዲማሪያ ሮዛሪዮ ሴንትራልን በነፃ የሚለቅ ሲሆን በነፃ የሚቀላቀል ሲሆን ከዓለም ክለቦች ዋንጫ ውድድር በኋላ ወደ አርጀንቲና ያቀናል ተብሎ ይጠበቃል። አኔል ዲማሪያ ከቤኒፊካ ጋር በዓለም ክለቦች ዋንጫ ውድድር እንደሚሳተፍ ተገልጿል። በሮዛሪዮ አካዳሚ ያለፈው አኔል ዲማሪያ ለሮዛሪዮ ሴንትራል 39 ጨዋታዎችንም ከዚህ ቀደም ማድረጉ የሚታወስ ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ግንቦት 23 2017 ዓ.ም በእኔና በባልደረቦቼ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ቆይታ ያደረኩት ገዛኸኝ ዱላ ነበርኩኝ። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!